ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን ቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ የአብይ አህመድ አገዛዝ አሰብን አስመልሳለሁ በሚል ዛሬም የጀመረው ፕሮፓጋንዳ በደጋፊዎቹ በኩል ተጠናክሮ ቀጥሏል። ይህንን በተመለከተ ባለጉዳዮቹ ወይም ደግሞ አብይ አህመድ ሊጠቀምባቸው ሲፈልግ ቀለበት ያሰረለት ኢሳያስ አፈወርቄ በቃል አቀባዩ በኩል የንቀት መልስ መልሶለታል። ከአብይ አህመድ ከነ ጀነራሎቹ እንዲሁም ደግሞ ፕሮፓጋንዳ ከሚነዙ አፈቀላጤዎቹ ጭምር በየቀኑ ዛቻና ማስፈራሪያ ቢናገሩም በኤርትራ በኩል የሚመለሰው መልስ እጅግ በጣም በሚያስገርም ሁኔታ ከአንድ መስመር ወይም ደግሞ ከሁለት መስመር አላለፈም። ይሄ ደግሞ የአብይ አህመድ አገዛዝ በኢትዮጵያ ውስጥ ያለውን ቅቡልነት ጠንቅቀው ስላወቁ ለውጥ ፈላጊው ኢትዮጵያውያን እየታገለው ስለሆነ በተለይ የአማራ ፋኖ ወጥሮ በመያዙ የውስጥ አጀንዳውን ለማስቀየስ እንጂ ጦርነት አይጀምርም የሚለው ነገር በበርካቶች ድምዳሜ እያገኘ መጥቷል። ነገር ግን ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን ዛሬ ብቻ ሳይሆን የወደፊት እድሏን ጭምር እየገደለ ነው ሲል ጃዋር መሐመድ አንድ መረጃ ሰጥቷል። ወደ እናንተ ከሚደርሱት መረጃዎች መካከል ይገኛል። በሌላ መረጃ ደግሞ በአማራ ክልል ተጠናክሮ የቀጠለው ወታደራዊ እንቅስቃሴ ዛሬም የፋኖ ታጣቂዎች አዳዲስ ሰልጣኞችን እያስመረቁ የሚከዳውን የአብይ አህመድ ወታደር ከነ ጦር መሳሪያው እያስከዱ የሚደመሰሰውን እየደመሰሱ እድለኛውን እየማረኩ ዛሬም በድል ታጅበው ቀጥለዋል። በዛሬው ዕለት የግንባር ውሎችን በተመለከተም ለሰዓቱ ከያዝናቸው መረጃዎች መካከል ይገኛል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ክቡራን አድማጮች ቀዳሚ ያደረኩት መረጃ ሳልፍ ጠቅላይ ሚኒስትር አብይ አህመድ እንዲሁም ደግሞ ጀነራሎቹ በአጠቃላይ በተጨማሪም ደግሞ የቀጠራቸው ደጋፊ አፈቀላጤና ካድሬዎቹ የኤርትራ አሰብ ወደብን በተመለከተ ዛሬም ፕሮፓጋንዳቸውን አጠናክረው ቀጥለውበታል። አዲስ አበባ ከተማን የአንድ ብሔር ለማድረግ የሚጋጋጠው አብይ አህመድ የአሰብ ወደብን ለኢትዮጵያ እመልሳለሁ ማለቱ የዓመቱ ምርጥ ቀልድ ነው የሚለው ነገር በበርካታ ኢትዮጵያውያን እየተንጸባረቀ ይገኛል። አብይ አህመድ ወደዚህ ስልጣን ከመጣ ጊዜ ጀምሮ ሀገራችን ኢትዮጵያ በታጣቂዎች እየታመሰች ይገኛል። በተለይ በኦሮሚያ ክልል ራሱ አብይ አህመድና የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ አደራጅተውታል የሚባለው የኦነግ ሸኔ ታጣቂ ቡድን እጅግ በጣም በሚያስገርም ሁኔታ አስከፊ ጦርነቶችን አድርጓል። በተመሳሳይ በትግራይ በኩል የተደረገው ጦርነትም እጅግ በጣም በሚያስገርም ሁኔታ ህወሓት በተሳሳተ ካልኩሌሽን ብቻ ተሸነፈ እንጂ የአብይ አህመድ ወታደር እንደ ታላቁ ሩጫ እንደማረኩት አይዘነጋም። በመጨረሻም የትግራዩ ጦርነት በፕሪቶሪያ ስምምነት ከተጠናቀቀ በኋላ አብይ አህመድ እጅግ በጣም በፈጠነ ሁኔታ የአማራን ህዝብ በተለይ ደግሞ የአማራ ፋኖችን በ15 ቀን ውስጥ አይደለም ትጥቁን ቀበቷቸውን አስፈታለሁ ብሎ ዘው ብሎ እንደገባ ይታወቃል። ነገር ግን ዘው ብሎ የገባው የአብይ አህመድ ወታደር እጅግ በጣም በሚያስገርም ሁኔታ ወደ 3 ዓመት ያክል እየታገለ ያለ የሌለ ጦር መሳሪያውን ተጠቅሞ እስካሁን ማሸነፍ አልቻለም።
በተመሳሳይ የአማራ ፋኖ በአራቱም አቅጣጫ እየተጠናከረ አዳዲስ ወጣቶችን እየመለመለ ለወራት እያሰለጠነ እያስመረቀ ራሱን እያደራጀ የቀራቸው አንድነት ብቻ እንደሆነም አይዘነጋም። ዛሬም የአማራ ፋኖ ጦርነት ባልተጠናቀቀበት ሁኔታ አብይ አህመድ የኤርትራ ጉዳይን መዞ የወደቡን ጉዳይ እያቀጣጠለው ይገኛል። ይሄ ደግሞ እየከዳ የሚገኘውን የመከላከያ ሰራዊት ሞራሉን ለመገንባት ይሄንን ጨርሳቸዋል፣ ወደብ ለመውረር ወደ ኤርትራ ትሰማራላችሁ በማለት ሞራላቸውን ለመጠበቅ በተጨማሪም በአብይ አህመድ መጥፎ አገዛዝ የተማረረውና የተደቆሰው የኢትዮጵያ ሕዝብ በአጠቃላይ በአማራ ፋኖ ትግል እንዳይተማመን ፋኖን እንዳይቀላቀሉ ጨርሻቸዋለሁ፣ ደምስሻቸዋለሁ ለማለት ፕሮፓጋንዳ እየሰራ እንደሚገኝ ተደርሶበታል። በተመሳሳይ የጨነቀውና የተወጠረው አብይ አህመድ የመከላከያ ጀነራልና መኮንኖች በአጠቃላይ የአሰብ ወደብን በተመለከተ ፕሮፓጋንዳ እንዲሰሩ፣ የአማራ ክልል ጦርነት እንዲረሳ፣ ህብረተሰቡ ትኩረቱን በአጠቃላይ ወደ ኤርትራ እንዲያዞር በየደቂቃው ዲስኩራቸውን እንዲናገሩ አስገድዷል። ይሁን እንጂ ዋና ባለጉዳዩዋ ኤርትራ የአብይ አህመድን ፕሮፓጋንዳና ሽለላን በተመለከተ የንቀት አጫጭር መልሶች መስጠታቸውን ቀጥለውበታል። ዛሬም እንደተለመደው የማስታወቂያ ሚኒስቴሩ አጭር ምላሻቸውን ሰጥተዋል። የኤርትራው ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በፓርላማ ያደረገው ንግግር ኢትዮጵያ በየዓመቱ 3 ሚሊዮን ህዝብ ትጨምራለች፣ ይሄ ማለት ደግሞ ኢትዮጵያ በየዓመቱ አንድ ኤርትራን ትጨምራለች ማለታቸውን ተከትሎ የኤርትራው ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል ኢትዮጵያ አሰብን ለመውረር በድርድር ካልተሳካ በወታደራዊ ኃይል ለመውሰድ ወደ ኋላ እንደማትል ያመላክታል ሲሉ ተናግረዋል። ነገር ግን የሞክረው መልሳችን አጭር ነው ሲሉ ቀልደውበታል። ይህ በእንዲህ እንዳለ ታዋቂው ፖለቲከኛ ጃዋር መሐመድ አብይ አህመድ ዛሬም ብቻ ሳይሆን የወደፊቷ ኢትዮጵያን እየገደለ ነው ሲል አንድ መረጃ ይፋ አድርጓል። ሙሉ መረጃው እንደሚከተለው ይቀርባል። ኢትዮጵያ የኢኮኖሚና ጸጥታ አቅሟን ለማሟላት የራሷ ወደብ መሻቷ ተገቢ ነው። ጃዋር መሐመድ ይጠይቃል። አዎ ተገቢ ነው። ነገር ግን አብይ የተከተለው ጊዜና አቅምን ከግምት ያላስገባና በበሰለ ዲፕሎማሲያዊ ስትራቴጂ ያልተመራ አካሄዱ አይደለም አሁን ሊያሳካ ወደፊትም ሀገራችን የወደብ ፍላጎቷን ለማሟላት ያላትን እድል ያጠበበ ነው ብሏል። ከጎረቤታችን ጋር አላስፈላጊ አምባጓሮ ውስጥ በማስገባት አቅመ ፈርጣማ ሀገራትን ወደ አካባቢያችን እንዲጋበዙ በማድረግ ከበባ ውስጥ እየከተተን ይገኛል። ለምሳሌ በማለት ጃዋር መሐመድ ይቀጥላል። በሶማሌላንድ ወደብ ለማግኘት ያደረገው ፕላን አልባ ሙከራ በእንጭጩ ከመቀጨት አልፎ ሶማሊያ የባህር ሀብቷን ለማስጠበቅ ቱርክን በረጅም ጊዜ ሊዝ እንድትጋብዛት ምክንያት ሆኗል። ዋና ባላንጣችን ግብጽም ወታደሮቿን እንድታሰፍር አድርጋለች። ይሄ አዲስ እውነታ በሶማሌላንድ ሆነ ሌሎች ሶማሊያ ወደቦችን ለማግኘት ያለንን እድል በከፍተኛ ሁኔታ አጣቦታል። ሌላው በሶማሌላንዱ ውዝግብ ወቅት የአሸማጋይነት ሙከራ ስታደርግ የነበረችው ጅቡቲ ኢትዮጵያ የታጁራ ወደብን በረጅም ጊዜ ሊዝ እንድትጠቀም ሐሳብ አቀረበች። አብይ እምቢ አለ። ጅቡቲም ሳውዲ አረቢያን ጋብዛ ታጁራን በረጅም ጊዜ ሊዝ ሰጠቻት። ወደቡን ሳውዲ ገንብታ ኢትዮጵያ በክፍያ እንድትጠቀም ነው ተብሏል። ያ ማለት በወደቡ የሚደረገውን ወደ ኢትዮጵያ የሚገባና የሚወጣ ጭነት ሁሉ በሳውዲ ቁጥጥር ስር ሆነ ማለት ነው። ልብ አድርጉ። ከላይ የተጠቀሱት ሀገራት በቀይ ባህርና ህንድ ውቅያኖስ ላይ ከኢማራት ጋር ከፍተኛ ፉክክር ውስጥ ያሉ ናቸው። ኢማራት ፈጽሞ በቀይ ባህር ወደቦች ላይ ቁጥጥር እንዳይኖራት የሚሰሩ ናቸው።
በአብይ የምትመራው ኢትዮጵያ ደግሞ የኢማራት ተቀጣሪ ጉዳይ አስፈጻሚ ፕሮክሲ ሆናለች። ስለዚህ የኢትዮጵያን ሙከራ የኢማራት አድርገው ስለሚመለከቱ ለማክሸፍ ይሰራሉ። እስካሁን አብይ ያደረገው የልጅ ጨዋታ ለዚህ ዓላማቸው እጅግ ጠቃሚ ነበረ። ሶማሊያን ገፍቶ ከጃቸው አስገባም። በሱዳን ጦርነት የአማጺውን ኃይል በመደገፍ የአልቡርሃንን መንግስት አስከፍቶ ፖርት ሱዳንን በነዛ ሀገራት እጅ አስገባም። በተጨማሪም ከኤርትራ ጋር የገባው አምባጓሮም እነዚህ ሀገራት በሙሉ አቅማቸው ከኢትዮጵያ በተቃራኒ እንዲቆሙ እድል የሰጠ ነው። ኤርትራም ይህንን ድጋፍ ወደ አስተማማኝና ዘላቂ ዋስትና ለማሸጋገር ወደቦቿን ለነዛ ሀገራት በተለይ ለሳውዲ በረጅም ጊዜ ሊዝ ልታስተላልፍ ትችላለች። ይሄ ከሆነ እጣ ፈንታቸው አብይ ትንሽዬ ብሎ ከሚንቃት ኤርትራ ጋር ሳይሆን ጸቡ ከሀብታሟና ሀያሏ ሳውዲ ጋር ይሆናል ማለት ነው። በተስፋፊነት ትርክት የታጀበው የአብይ የወደብ ፖለቲካ ሌላውን ይቅርና ኬንያን ያስደነገጠና ያስከፋ ነበረ። ለደቡቡ የሀገራችን ኢኮኖሚ አማራጭ ወደብ እንዲሆን ሲያዘጋጁ በነበሩት የላሙ ወደብ ጉዳይ በጥርጣሬ እንዲመለከቱት አድርጓቸዋል። ምን ያብቻ የአብይ እውር ድንበር የወደብ ፖለቲካ ለ25 ዓመታት ዲፕሎማሲያዊ ግንኙነቷን አቋርጣ የነበረችው አሜሪካ እንኳን ከኤርትራ ጋር ዳግም ለመቀራረብ እንድትወስን ገፋፍቷታል። ጠቅለል ሲል በተዳከመ ኢኮኖሚያዊና ወታደራዊ አቅም እንዲሁም በተንሸዋረረ ዲፕሎማሲያዊ አካሄድ የተተገበረው የወደብ ፖለቲካ የወደብ ባለቤትነት እድላችንን ያጨናገፈ ብቻ ሳይሆን አላባራ ባለው የእርስ በርስ ጦርነታችን ላይ ቤንዘል የሚያርከፈክፉ ኃይላትን የጋበዘ እንዲሁም የዲፕሎማሲያዊ መገለልን ያባባሰ አክሳሪ አካሄድ ነው። ከአብይ ጠባጫሪነት በፊት ባለወደብ ጎረቤቶቻችንን እያወዳደርን የተሻለ ዋጋ አገልግሎት የሚሰጡንን እያማረጥን መጠቀም እንችል ነበረ። ዛሬ ግን አብይ ጉዳዩን ሴኩሪታይዝ በማድረጉ ሁሉም ጎረቤቶች በሰባ ሰበብ ሀገራቸውን እየዘጉብን አማራጫችን ከጊዜ ወደ ጊዜ እየጠበበ ነው። አብይ ይሄ አካሄዱ በእሱ አገዛዝና በሀገሪቷ ላይ ያደረሰውን ኪሳራ አምኖ የእርምት እርምጃ ከመውሰድ ይልቅ አሁንም በጥፋት መንገድ ለመቀጠል ይደነፋል። አብይ የወደብ ፖለቲካውን የሚነዛው እውነትም ሀገራችንን የወደብ ባለቤት ያደርጋል ብሎ ስለሚያምን እንዳልሆነ አካሄዱ ግልጽ ያደርገዋል። ጉዳዩን የሙጥኝ ብሎ የሚገፋበት የህዝቡን ቀልብ ከውስጣዊ ኢኮኖሚያዊ፣ ፖለቲካዊና የሴኩሪቲ ቀውስ ዳይቨርት በማድረግ የስልጣን ዘመኔን ለማራዘም ያግዘኛል በሚል ስሌት ነው። ውጤቱ ግን በወደብ አልባ ሀገራችንና የወደብ ባለቤት በሆኑ ጎረቤቶቻችን መካከል ዘመን ተሻጋሪ ቁርሾ በመፍጠር መጪው ትውልድና አመራር እንኳ በሰከነ ዲፕሎማሲያዊ መንገድ የሚያቀርቡትን የወደብ ጥያቄ በስጋትና ጥርጣሬ እንዲታይ የሚያደርግ ጋሬጣ ጥሎ ያልፋል ብሏል። ፖለቲከኛው ጃዋር መሐመድ ወደብን በተመለከተ አብይ አህመድ ዛሬ ብቻ ሳይሆን የወደፊቷን ኢትዮጵያ እየገደለ ነው ሲል ባቀረበው ትንታኔ ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በአማራ ክልል በተለያዩ ግንባሮች ላይ ተጠናክሮ የቀጠለው ወታደራዊ እንቅስቃሴ ዛሬም የፋኖ ታጣቂዎች በሚወስዱት የደፈጣና የሽምቅ እርምጃ አንዳንዴም የመልሶ ማጥቃት እርምጃ ድል ማስመዝገባቸውን ቀጥለውበታል። በዚሁ በሸዋ አካባቢ ጠንካራ ውጊያው እንደቀጠለ 103ኛው አየር ወለድ ክፍለ ጦር እየተበታተነ እንደሚገኝ ይፋ አድርገዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የ7 ለ7 ክፍለ ጦር በኤፍራታ ግድም ወረዳ በመሸገው በብልጽግናው ዙፋን አስጠባቂ ጡት ቆራጭ ወራሪ ኃይል ላይ የተቀናጀ ጥቃት እየፈጸመ ቀጥሏል።
ጥቅምት 17 2018 ዓ.ም የጀመረው ከንጋቱ 12 ሰዓት ላይ ከባዴኑ ጥምር ጦር ባሻገር ከከሚሴ እስከ ሰንበቴ ያሉትን በርካታ የኦሮሞ ሚሊሻዎችን ይዞ ጠላት ወደ ብርቂቶ ቀበሌ በገፍ እያንቀሳቀሰ ሲሆን የአጼ አምደ ጽዮን ኮር አካል የሆነው የ7 ለ7 ክፍለ ጦር ሲኖ ሻለቃ የክፍለ ጦሩ ቃኝ እንዲሁም በቀጠናው ከሚገኘው የአርበኞች ጦር ደሳለኝ ነጋሽ ብርጌድ ጋር ጥምረት በመፍጠር እልህ አስጨራሽ ውጊያ እየተደረገ ይገኛል። በተመሳሳይ ቀጠና አድማሱን በማስፋት ወደ በርግቢ በተንቀሳቀሰው የአገዛዙ ወታደር ላይ የአጼ አምደ ጽዮን ኮር ራምቦ ክፍለ ጦር በነበልባል ሁለተኛ ሻለቃ በተከፈተበት የደፈጣና የሽምቅ እርምጃ የተረፈው ወደ ኋላ እንዲመለስ ተገዷል። በተመሳሳይ የራምቦ ክፍለ ጦር ማንበግር 3ኛ ሻለቃ ለወንድሞቹ የ7 ለ7 ክፍለ ጦር ፈጥኖ በመድረስ የጓዳዊ አለኝታነታቸውን በተግባር በማስመስከር የተቀናጀ የጋራ ውጊያ እያደረጉ ይገኛልም ብለዋል። ዛሬም የአገዛዙ የጥፋት እጆች በንጹሃን ወገኖች ላይ የቀጠለ ሲሆን የብርቂቱ ቀበሌ ነዋሪ የሆነውን ወጣት ደረጀ ሸዋ የተባለ የ27 ዓመት ዕድሜ ባለቤትን ዛሬ ጠዋት 1 ሰዓት ከ30 አካባቢ በብርቂቱ ቀበሌ ነዋሪዎች ፊት ለፊት በአደባባይ በግፍ መረሸኑን ኮሩ በደረሰው መረጃ አረጋግጧል። በመጨረሻም መላው የአማራ ወጣት ሆይ ሕግ ያለ መስሎ መንግስት ያለ መስሎ ራሱን የሀገር መከላከያ ሰራዊት ብሎ የሚጠራውን በአማራ ሕዝብ ጥላቻ የሰከረውን የጦት ቆራጩን ጭራቅ ወታደር ቁጭ ብለህ የምትጠብቅ ጤነኛ የአማራ ወጣት የቅደም ተከተል ጉዳይ ይሆናል እንጂ ያንተም የነገ እጣ ፈንታ ዛሬ በአገዛዙ ሰራዊት በግፍ የተረሸነውን የወጣት ደረጀ ሸዋን እንደሚሆን አውቃችሁ የሞት ሞት ከምትሞት የአማራ ሕዝብ አለኝታ ከሆነው ከነጻነት ታጋዩ ከወንድሞች ከጀግናው የአማራ ፋኖ ጋር ህብረት ተሰልፈ የፋሽስቱን አገዛዝ በጋራ እንድትፋለም ሲል ኮሩ መልእክቱን በድጋሚ ያስተላልፋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ክብርና ሞገስ ለትግሉ ሰማዕታት፣ ድል ለአማራ፣ ድል ለአማራ ፋኖ፣ የአጸፋው እርምጃ ተጠናክሮ ይቀጥላል ብለዋል። የተከበራችሁ ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደ ወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኑር። ዘረኝነት ይውደም።